السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوج قوله يعني قول شيخ محمد ابن عبد الوهاب مالتاچو نو ይላል اعلم እወቅ ወይንም ደግሞ እወቂም ያካትታል ለሙስሊሞች ለሙእሚኖች የነብዩን አለይሂ ሰላቱ ወሰለም ፈለግ ለሚከተሉ በቂያማ ቀን ተቀስቅሶ አላህ ዘንድ ሂሳብ እንዳለ ላረጋገጡ ሰዎች እንዳጠቃላይ የሚሆን ነው። ረሂመከላሁ አላህ እዝነቱን ይለግስህና እወቅ አነሁ ጉዳዩ የጅቡ አላ ኩል ሙስሊሚን ይህ እውቀት የሚባለው በሁሉም ሙስሊም በሆነ ወንድ ላይ ግዴታ ይሆናል። ወሙስሊመቲን እንዲሁም ሙስሊም በሆነች ሴት ላይ ግዴታ ይሆናል። ተዓልሙ እነዚህ ሶስት መሰረታዊ ነጥቦችን ማወቅ ግድ ይላል። ወልዓመሉ ቢሂና በእነዚህ በሶስቱ ነጥቦች ከታወቁ በኋላም መስራት ግድ ይላል። አንድ ነገር በጣም አንገብጋቢና ግዴታ ነው ተብሎ አንድ ቦታ ላይ ሲነገር ከዚህ የበለጠ ሌላ ቦታ ግዴታ የሆነ ነገር የለም ማለት አይደለም። እንደ ቦታው እንደ አካሄዱና እንደ ርዕሱ ሙሂም የሆነ ነገር አለ፣ ያኛው እንደሆነው በቦታው ይጠቀሳል። እነዚህ ከዚህ ቦታ አንፃርና ከዚህ ከሚጠቀሱ ነጥቦች አንፃር አውቆ መስራት ግዴታ ይላል። ያኒ هذه مسائل الثلاثه እነዚህ ሶስት መሰረታዊ የሆኑ ዕውቀቶችን ማወቅ ግድ ይላል። እነዚህ ሶስት የሆኑ መሳኢሎች من اهم المسائل እንገብጋቢ ከሆኑ መሰረታዊ ዕውቀቶች ውስጥ ነው። التي تتعلق የምትቆራኝ የሆነች بالتوحيد በተውሂድ የምትቆራኝ ነች እቺ ዕውቀት። وحقوقه እንዲሁም ደግሞ የተውሂድን መብቶችን ይዛ የምትጓዝ ነች። وهي واضحة እቺም ግልጽ ነች። ለማን ከተባለ لمن كان ለሆነ ሰው ነው። على الفطرة السليمة ትክክለኛ አእምሮ ላለው ሰው ግልጽ ነው። የግድ አረብ መሆን አጀም መሆን ወይ የመስጂድ ሰው መሆን ወይ ነጋዴ መሆን ተማሪ ተመራማሪ መሆን አያስፈልገው። እነዚህ የሚነገሩ ነጥቦች ትክክለኛ አእምሮ ያላቸው ሰዎች የሚያውቁት ግልጽ የሆነ ነገር ነው ይላል። አልኡላ የመጀመሪያው አነላህ አላህ ሱብሓነሁ ወተዓላ ኸለቀና ፈጥሮናል። ይህ ሙስሊሞች የሚያምኑበት በል አህለ ሱናዎች በጥብቅ የሚያስተምሩትና የሚያውቁትም ጭምር ነው። አላህ ፈጣሪ ነው። የመጀመሪያዎችንም የመጨረሻዎችንም የፈጠረ የሆነ ጌታ ነው። ከሱ ውጭ ሌላ ፈጣሪ የለም። አንዳንድ ሰዎች ሁሉም ነቢያቶች ራሳቸውን የቻለ ጌታ ያላቸው ይመስላቸዋል፣ ይሸወዳሉ። አላህ ሁለት አምላኮች ቢኖሩ ኖሮ ሰማይና ምድር ለፈሰደታ ይላል። አላህ ይበላሹ ነበር ይላል። አንደኛው ወደ ደቡብ ማዘዝ ይፈልጋል፣ አንደኛው ወደ ምዕራብ፣ አንደኛው ወደ ሰሜን፣ አንደኛው የሆነ ቦታ ማዘዝ ይፈልግና ይበላሽ ነበራል። ግን አይደለም። የመጀመሪያውም የመጨረሻውም ፈጣሪ አላህ ነው። አላህ ፈጣሪ በመሆኑ በተውሂደል ሩብያ ማመን ያስፈልጋል። ይሄ ወሳኙ የሆነ እምነት ነው። ፈጥሮን ሲያበቃ ደግሞ ወረዘቀና ስሳይም ለግሶናል። አላህ የሰው ልጆችን በአጠቃላይ ይረዝቃቸዋል። የካዱትንም ያመኑትን የሚታዘዙትንም የሚያስተባብሉትንም አላህ ይረዝቃል። ረህመተ ሰፊ የሆነ ጌታ ነው። የሰው ልጅ አንድ ሰው ጥፋት ካጠፋበት እንኳን ምግብ ሊሰጠው ይቅርና ተቆራርጦ ስጋው ቢበላ ደስ ይለዋል። አላህ ግን ረህመተ ሰፊ የሆነ ጌታ ነው። ሁሉንም ስሳይ ይለግሳል። ፈጥሮን ሲያበቃ ወረዘቀና ስሳይን ለግሶናል። ወለም የትሩክና በል ፈጥሮንም ስሳይንም ለግሶን ችላላንንም እንደ እንስሳ ሽንታቸውን ሲሸኑ በላይ ላያቸው ነው የሚሸኑት። መጥረግ የሚባል መደበቅ የሚባል መቆነጃጀት የሚባል ነገር አያውቁም። አላህ ህይወትን ፈጥሮላቸዋል፣ እንዲበሉም አድርጓቸዋል። የበሉትም ነገር የሚወጣበትን መንገድ አበጅቶላቸዋል። ያ ሽንት አስፋልት መሃል ላይ ይምጣ ምንጣፍ ላይ ሆኖ ይምጣባቸው
አጠገባቸው ሌላ እንስሳዎች ይኖሩ እንደመጣባቸው ይለቁታል። አላህ የሰው ልጆችን ከእንስሳ የለየበት የሚበሉትን ይመጥናሉ፣ የሚናገሩትን ይመጥናሉ፣ የሚሰሙትን ይመጥናሉ፣ የሚሄዱትን እርምጃቸውን ይመጥናሉ፣ እንቅልፋቸውን ይመጥናሉ፣ እንዴት እንደሚተኙ ይመጥናሉ፣ ልብስ ይመርጣሉ። አቅልና አእምሮ ሰጥቷቸዋል ለሰው ልጆች። በል አላህ እንስሳዎችን ፈጥሯቸው ሲያበቃ ብሉ ጠጡ ብሏቸዋል። የቂያማ ቀን ግን በጊቷ ሁላ ቀንድ ያላት ቀንድ የሌላትን የወጋቸው ሂሳብ ይደረጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ ግን ኡርተ ብለዋል። ወለም የትሩክና ሐመለን በል አላህ ፈጥሮንም ስሳይንም ሰጥቶን ሸላል አለንም። በል አርሰለ ኢለይና ረሱለን መልእክተኛዎችን ልኳል። እነዚህ መልእክተኞች የአላህን ህገ ደንብ ይዞ መጥቶ የሚያብራሩ ናቸው። በሁሉም ኡማ ላይ አላህ መልእክተኞችን ልኳል። ለዚህ ነው አላህ ቁርአኑ ላይ ወለቀድ በአትና ፊ ኩሊ ኡመቲን ረሱለን አን ኢዕቡዱላህ ወጅተኒቡ ጣጉት አለ አላህ። በእያንዳንዱ ኡማ ላይ ምድር ላይ ሽርክና ኩፍር ከተንሰራፋ በኋላ አላህ መልእክተኞችን ልኳል። የነቢዩላህ ኑህ ህዝቦች አላህን ማምለክ ትቶ ወደ ባህል አምልኮች ወይ ቁሳቁስን ማምለክ ሲጀምሩ አላህ ነቢዩላህ ኑህን ልኮታል። ከዛ በኋላ ነቢያቶች በተከታታይ ለኡማቸው ሐራምና ሐላልን ለመግለጽ መጥተዋል። አላህ ዝም ብሎ የሚቀጣ ጌታም አይደለም። ያለምንም መከልከል፣ ያለምንም ማዘዝ፣ ያለምንም መንገድን ያለመዘርጋት ዝም ብሎ የሰው ልጆችን አላህ የሚቀጣ አይደለም። ያንተ ጌታ በዳይ አይደለም ይላል ቁርአናችን ውስጥ በግልጽ ተቀምጧል። ነገር ግን የሰው ልጆች ቁርአን ይወርዳል፣ ነብይ ይላካል፣ ቀንና ሌሊቱ ይፈራረቃል፣ ንፋሱ፣ ቡቃያው መብቀሉ፣ አንድ እህል ተጥላ ብዙ እህል ይዟ መውጣቷ፣ ቀኑና ሌሊቱ መፈላለጋቸው ይሄ ሁሉ ተአምር ነው ይላል አላህ። ቀውሉሁ ማለቱ አልኡላ የመጀመሪያው አነላህ ኸለቀና አላህ ፈጥሮናል፣ ወረዘቀና እንዲሁም ሲሳይን ለግሶናል። የሲሳዩ ጉዳይ ቢገባበት ባብማ አይበቃ። አንዳንድ ቦታ ክፍለ ሀገር ስትሄዱ ትንሽ እርሻ አለች ጓሮ ላይ አንድ ቤት ውስጥ 10 12 ልጅ አለ። በዛች እርሻ ይማራሉ፣ ይበላሉ፣ ልብስ ይቀይራሉ፣ ዘመድ ይዘይሩበታል። የአዲስ አበባ ሰው ምናልባት ይሄንን ለአንድ ዓመት ተጠቀመው የሚባል ለአንድ ወርም አይበቃኝም ሊል ይችላል። ያቺ ከስር ደግሞ ሌላ ታበቅላች። ዛፎችን አላያችሁ? አንድ ዛፍ በቅላ ስትቆረጥ ዙሪያዋ ሌላ ዛፍ ይዛ ትወጣለች። አንድ እንሰት አባቶች አንድ ዓመት ድረስ ዝም ብሏታል። ከአንድ ዓመት በኋላ ቦታ ይቀይሩላታል። እንሰቷን ቆርጦ የሆነ ቦታ ይተክሏታል። ከዛ በኋላ ያለብሷታል አፈር። 50 60 100 ሙና ልትወጣ ትችላለች አንዷ። እዩ የአላህ ህክማና ጥበብ ርስቁ። አንዷ እኮ ነች። 100 ያደርጓታል። 100 ሆነች አይደል? 100 ደግሞ የተወሰነ ጊዜ ይጠብቁና ለየብቻ ትላልቅ ጉድጓድ ይቆፍሩና ለየብቻ ደግሞ ሰፋ አድርጎ ቤት ይሰጣታል። ያቺ ወጣ ደግሞ ልክ ልትበላ ወይንም ደግሞ ልትፋቅ ወደ ቆጮነት ወይንም ደግሞ ወደ ሌሎች የምንጠቃቀምባቸው ነገሮች መስጠት ስትደርስ ወጣ ማስታወቂያ ትሰራለች። አላህ የሰጠው ሳይ ተቆርጦ አያልቅም። ወኢን ተውዱ ኒዕመተላሂ ላ ትሕሱሃ አላህ። የአላህ ኒዕማና ጸጋ ብትቆጥሩት አጨርሱትም ማለት። አንድ ሰው አይኑን ሲያመው ሂዱ ሐኪም ቤት ሲሄድ የሌለ ምርመራ የለም እኮ የአይን ምርመራ። ጠብታው እንዲህ ተገልብጠ እንዳተኛ ጀርባን ሰተተኛ ጠዋትና ማታ አድርግ በቀን 3 ጊዜ በቀን 4 ጊዜ ያለውን ታጠዩት። የአላህ ጸጋስ ይኸው 40 ዓመት 35 ዓመት 50 ዓመት እስኪደርስ ድረስ ሂሳብ የለም። ሂሳቡ ያለው መች ነው? የቂያማ ቀን ነው። የቂያማ ቀን ሂሳብ አለ። ዱንያ ላይ የለም። ዱንያ ላይ ግን የሆነች ትንሽ ነገር ስትደርስ በቃ ዶክተሮች ይጽፉብናል። ስም ማን ነው እድሜ ይጻፋል። ከዛ በኋላ ይሄ ያስፈልገዋል መክፈል እንጀምራለን። ከዛ በኋላ የዛኔ የተወሰኑ ሰዎች ነቃ ይላሉ። ለካ አላህ ይሄን ሁሉ ሰጥቶኝ እስከዛሬ ያልጠየቀኝ ጌታ ማምለክ ነበረብኝ ብሎ ወደ አላህ ፊታቸውን የሚያዞሩ ሰዎች አሉ። ለአንዳንድ ሰዎች እንዲህ አይነት ደውሎች ማንቂያ ይሆናሉ። ህመም የሆነ ነገር ሲመጣ ነቃ ይላሉ። ለካ የነበርኩበት መንገድ ጥሩ አይደለም ብሎ ይመለሳሉ። ለአንዳንዶቹ ደግሞ ጥመት ይጨምርላቸዋል። ስለዚህ አላህ ፈጥሮናል፣ ወረዘቀና ሳይም ለግሶናል። ትናንት እንዳነሳውላችሁ እናታችን ማዕፀን ውስጥ ሩህ ሲነፋብን ጀምሮ ሳዩ አለ። 3 ጨለማዎች ውስጥ የተንከባከባቸው የሆነ ጌታ ነው ይላል። የእናት ወድ ውስጥ የእናት ማዕፀን የእንግዴ ልጅ ውስጥ እዛ ውስጥ ሆኖ ከዛ እናት በምትበላው ይደርሰናል፣ በምትጠጣው ይደርሰናል። ማይደርሰን ነገር የለም። ግሉኮስ ሐኪም ቤት እኮ የሚደረግ ግሉኮስ ለዚህ ሰውዬ ይህ ግሉኮስ ይሆነዋል አይሆነውም ተብሎ ቼክ ይደረጋል። ለአንዳንድ ሰዎች ይገጥማል፣ ለአንዳንድ ሰዎች አይገጥምም። ለአንዳንድ ሰዎች ሌላ ኢንፌክሽን ሌላ በሽታ ይዞባቸው ይመጣል። ሰውነታቸው ይነፋፋል፣ አይመቻቸው። ግን የእናታችን ማህፀን ውስጥ እያለን አላህ በምትመቸዋ ልክ እንዲደርሰን ያደርጋል። እናቶች አንዳንዴ አላያችሁ
ልጃቸው ልክ ሩህ ከተነፋበት በኋላ ከተወሰነ ጊዜ በኋላ ሆዳቸው ውስጥ መንቀሳቀስ ይጀምራል። እናት ይሄው ጭንቅላቱ እዚህ ጋር ነው ያለው ትላለች እናታችን። ይሄው እየተንቀሳቀሰ ነው እግሩን አያችሁ ትላለች፣ ለልጆቿ ታሳያለች፣ ለባላ ታሳያለች። የሆነ ሰዓት ላይ ዝም ቢል ይጨንቃታል እናት። እንዴ ታፍኑ ይላል ተጫንኩት እንዴ ብዙ በላው እንዴ ትጨነቃለች እናት። አላህ ከዚህ በላይ ደግሞ ሩህ የሆነ አዛኝ የሆነ ጌታ ነው። ሌሊቱን በቀኑ ይተካል፣ ቀኑን በሌሊቱ፣ ዳመናውን በብርሃን። አሁን እዚህ የምናየው ዳመና እኮ አንዳንድ ሰዎች ሰማይ ጫፍ ከሰማይ ጋር እንዲህ የተላተም እኮ ነው የሚመስላቸው አይደል? ሐጅ ስትሄዱ ወይ ሌላ ቦታ በትራንስፖርት ፕሌን ላይ ስትገቡ ፕሌኖቹ ይንገዳገዳሉ። መቼ? ይህንን ዳመና አልፎ ወጥቶ ከላይ እስኪሆኑ ድረስ። ዳመናውን አልፎ ወጥቶ ከላይ ሲሆኑ ከታች ስታዩ ወለል ያለ አላህ ያነጠፈው ወለል አለ። ማንም ያላዘው ምን አለ? ዳመናው ተንጣሏል እንደዚህ። ያ ዳመና ደግሞ ራሱን የቻለ ዳገት አለበት። ይሄን ማን ነው ያከናወነው? والله سبحانه وتعالى ያ ነው ጌታችን አላህ። ይሄ አእምሮ ላላቸው ሰዎች በቂ ነው። አንድ ቤት ለመስራት ይሄን መስጊድ ለመስራት ስንት ምሰሶ ቆምንበት። ከዛም ይንገዳገዳል። ንፋሱ መጥቶ ቆርቆሮን ይረብሸው የለ እንዴ? በሩ ይንገዳገድ የለ እንዴ? በሩ እኮ የተወሰነ ቀን ይሰራል፣ ቁልፉ ይበላሻል አይደል? ያለ ምንም አላህ ዘርግቶታል። ያለ ምሰሶ ምድርስ እንደፈለግን ሲኖትራክ ትነዳበታለ፣ ተሳቢ ትነዳበታለ፣ ትናንሽ መኪና ትነዳበታለ፣ ታርሳለ፣ ትበላለ፣ በል ትኖርበትና እንደገና እንቀበርበታለን አይደል? ስለዚህ አላህ ፈጥሮ ችላ አላለም። ስሳይን ይሰጣል። ይህችም ስሳይ ደግሞ በምትመች አይነት ፋብሪካዎች ሲሰሩ የሚያበጥር የተበጠረውን የሚያደቅ የደቀቀውን ደግሞ ቼክ የሚያደርግ ብዙ ነገር አለ። እነዚህ ያመጣቸዋል። ይሄ ዱቄት ምናምን የሚሰሩ ሰዎች፣ ብስኩት፣ ዳቦ፣ ዘይት የሚሰሩ ሰዎች በደንብ ይገባቸዋል። ይጨንቃቸዋል፣ ይረበሻሉ። ቆሞ ነው የሚያድሩት። እኛ ቆይ ምን ጠጣውን ሻይ ትኩሱን ሻይ እኮ ነው። ትኩሱ ሻይ አፋችን ላይ ሲደርስ እንዳለ እኮ ትኩሱ እኮ ለምታችን ቢወርድማ ያነደን ነበር። አችልም ጮጋራችን እዚህ ማቀዝቀዣ ያለ ውስጥ ላይ አቀዝቅዞ ቀስ አድርጎ ነው ወደታች የሚሸኘው። ይሄን ሁሉ አድርጓል አላህ ውስጥ ላይ። ይሄ ለሚያውቁ ሰዎች ለሚገባቸው ሰዎች አላህ ፈጣሪ ለመኖሩ በቂ ነው። አቅልን ሰሊም ላይ ያለ ነብዩ አለይሂ ሰላቱ ወሰላም እያንዳንዱ የሰው ልጅ ሲወለድ አለል ፍጥራ ላይ ነው የሚወለደው አሉ። እስልምና ላይ ማለት ነው። በቃ ሀጀር ሸጀር ጫሌ ሌሎችንም የሚመለኩ ነገሮችን የማያውቅ ሆኖ በፍጥራ ላይ ነው የሚወለደው አሉ። አባት አይሁድ፣ ነሳራ፣ መጁስ ከሆነ የፈለጉትን ያከፋፍሉታል አሉ ነብዩ አለይሂ ሰላቱ። ለዚህ ነው ከእስላም ውጭ ያሉ ሰዎች በራሳቸው አንዳንዴ መረጃ ያቆማሉ። 40 ቀን ሳይሞላው አንድ ሰው ከሞተ ንጹህ አይደለም ብሎ ነው የሚያስቡት። ስለዚህ ከዛ በፊት ከሞተኛ የሙስሊም ልጅ ከሆነ እንደውም ለወላጆቹ ምን ይሆናል አሉ ነብዩ አለይሂ ሰላቱ ሰላም ሸፋ ይሆናል አላህ ዘንድ አስተራቂ ሆኖ ይመጣል አሉ ነብዩ አለይሂ ሰላቱ ሰላም። አንድ ህፃን ልጅ ከሞተ እናት ሰብር ካደረገች፣ አባት ሰብር ካደረገ የቂያማ ቀን ሸፋ ይሆነለታል። እንዲህ ነው እስላም እውቅና ይሰጣል። ለምን? ከዛ በፊት ምንም ስላልተቀላቀለበት ማለት ነው። ሁክም ቢሰጠው አድጎ ራሱን ካወቀ በኋላ ሌላ ማምታታት ውስጥ ከገባ የዛኔ አላህ ያነደዋል። ወለም የትሩክና ሐመለን ችላ ብሎ አልተወንም። በል አርሰለ ኢለይና ረሱለን መልእክተኛም ልኳል አላህ በተጨማሪ ሀዛ ሐላል ወሀዛ ሐራም ሀዛ ሱና ወሀዛ ቢዳ የሚሉ የሚበይኑ ነቢያቶችን ልኳል አላህ። ወደሊሉ አላ አነላህ ኸለቀና አላህ እንደፈጠረን መረጃ ይላል። እስላም ላይ ለእያንዳንዱ ነገር መረጃ አለው። ለእያንዳንዱ ነገር ወረዘቀና ስዕሳይንም ለግሶናል። ቀውሉሁ ተዓላ አላህ ያለው ነው። አላሁ ለዚ አላህ ማለት ያ ነው። ኸለቀኩም የፈጠራችሁ በቃ አላህ ፈጥሯል። የሰው ልጅን እንስሳዎችንም ፈጥሯል፣ ጂኒዎችንም ፈጥሯል። እኛ ማናቃቸው ስንትና ስንት ጉዳጉዶች አሉ። በል አላህ እኮ እናንተ አመለካችሁ አላመለካችሁ፣ ስጁድ ወረዳችሁለት አልወረዳችሁለት፣ አላህ ሁሉ ነገር ያመልከዋል። ሁሉ ነገር ዛፉ፣ ቅጠሉ ወላኪን ላ ተፍቀሁነ ተስቢሁም አለ። ነገር ግን አላህን እንዴት እንዳመሰገኑ ግን አታውቁም፣ አይገባቸውም እንጂ ከኛም ውጭ ያሉት ያመልኩታል። እኛ ብቻ እኮ አይደለም አላህን የምናመልከው፣ መላእክቶች አሉ። በል የኛና የነሱ ኢባዳ ሂሳብ ስሌት ውስጥ ቢገባ ምንም ቦታ የማይሰጠው። እኛ እዚህ እንሰግዳለን፣ ውጭ ስንወጣ ሐራም ነው የምናየው። እዚህ ሰው ማማት አይቻልም፣ ውጭ ወተን እንጀምረዋለን። እዚህ አጅነቢ ማየት አይቻልም፣ ውጭ ወተን እንጀምረዋለን። ሙዚቃ መስማት አይቻልም፣ ውጭ ወተን እንጀምረዋለን። ለአላህ ግን ምንም ከተዛዙ ዝንፍ ማይሉ መላእክቶች አሉት። ዝንፍ ማይሉ በል የቂያማ ቀን ሲቀሰቀሱ ማዕበድናከ ሐቀ ኢባደትክ ይላል። ጌታችን ወይ ተገቢ የሆነውን አምልኮሽ እኮ ለአንተ አላደረስንልህም የሚሉ ለአላህ መላእክቶች አሉት። ግን እኛም በቻልናት ልክ አላህን ካመለክ የቀረውን ደግሞ አላህ ይሞላል። የሰው ልጅ ደኢፍ ደጋማ ነው። ለዚህ ነው አላህ ፈተቁላህ መስተጣቱ ማለት በቻላችሁት አላህን ፍሩ አላችሁም። ደኢፎች ናቸው። ነብያችን አለይሂ ሰላቱ ወሰላም ስሩት ብዬ ያዘዝኳችሁን ነገር በቻላችሁት አምጡ፣ የከለከልኳችሁን 100% ተከልከሉ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ነው እስላም ህገ ደንቦችን በደረጃ ያስቀምጣል። ዘካ በሁሉ ሰው ግዴታ ነው ቢባል አንችልም ነበር። ዘካን በማን ግዴታ አደረጋላ? ገንዘብ እጃቸው ላይ ባሉ ሰዎች። ሐጅ ደግሞ በሁሉም ግዴታ ቢሆን እንችል ነበር? አንችልም። ወሊላሂ አለናሲ ሐጁል በይት መን ኢስተጣ ኢለይሂ ሰቢላ አላህ። የቻለ ሰው ነው ሐጅ ግዴታ ያደረኩበት አላህ። በተርቲብ በመጠኑ ነው የተቀመጠው።
አላህ የሰው ልጆችን ካቅማቸው በላይ አያስገድድም። እሱ ነው የፈጠራችሁ። ከዛ ከፈጠራችሁስ በኋላ ثم رزقكم አለ። ስዕሳይንም ለግዟቸዋል። በሲስተሜ ነው በትምህርት ነው እንዳትል፣ እኛ ሰበቡን እናስገኛለን። ሰበብ እንደ አህለ ሱና ወይ እንደ ትክክለኛ ሙስሊም ለእያንዳንዱ ነገር ሰበብ አድርጓል። አላህ እቺን ስራ ታገኛለህ ብሏል። ያቺ በመስራት ብቻ ነው ያገኘዋት ካልከ ፋይዳ የለው። መስራት ሰበብ ነው። አላህ ያገባ ሰው ሁሉ ይወልዳል። የማይወልዱ ሴቶች የሉ። ማግባቱ ሰበብ ነው። ላይለግስህም ይችላል። የነገደ ሁሉ ሀብታም ይሆናል። እየነገዱ በራሳቸው ጣጣ የሚበዛባቸው ሰዎች አሉ። ሳይነግዱ ሰላም ናቸው እኮ መስጊድ ቁጭ ብሎ ሲያስቀሩ ዳዋ ሲያደርጉ ሰላም ናቸው። ልክ ንግድ ውስጥ ሲገቡ ይረበሻሉ። የነገደ ሁሉ አያተርፍም። ለእያንዳንዱ ነገር ሰበብ አለው። ያቺን ሰበብ ታስገኛለህ። ያቺ ሰበብ ፍሬያማና ውጤታማ እንድትሆን የማያደርጋት ማን ነው? አላህ ነው። ከዛም ረዝቋቸዋል። የሱረቱ ሩም 40ኛ ቁጥር ወቃለ ተዓላ እንዲህ ይላል፣ አፈሐሲብቱም ገመታችሁ እንዴ? የሰው ልጅ ግምት ስለሚያበዛ ነው። ግምት ያበዛል ሁሌ። አፈሐሲብቱም ገመታችሁ አነማ ኸለቅናኩም የፈጠርናችሁ ብላችሁ ገመታችሁ እንዴ? ምን አበተን ዝም ብሎ ለቀልድ ለፌዝ የተፈጠራችሁ ይመስላችኋል? ሰው በትምህርቱ እኮ አይደራደርም። አሁን 12 ዓመት ለፍቼ እንዴት ውጤቴ ዜሮ ይባላል? እንዴት ውጤት የለህም ይባላል? ከወላጆቼ ተለይቼ ስንትና ስንት ዘመድ አዝማድ አስቸግሬ ዩኒቨርሲቲ ቀጥቅጬ እንዴት ውጤት የለህም ይባላል? ይናደዳል። እንግዲህ ምናልባት ሜቢ ሊያብድም ይችላል። አንዳንድ ሰው ሊያብድም ይችላል። ያብዳል፣ አገር ይለቃል፣ ታንቆም ይሞታል። ስንት ረብሻ አለ። በዱንያ አይደራደርም የሰው ልጅ፣ ግን በአላህ መብት ሊደራደር ይፈልጋል። ትገምታላችሁ እንዴ? አነማ ኸለቅናኩም አበተን እንዴ? ለጨዋታ ዝም ብለን የፈጠርናችሁ ይመስላችኋል? ማዘዝ መከልከል፣ ጀነት ጀሃነም የሌለ ይመስላችኋል? ዝም ብሎ ለቀልድ። ይሄ ቁመት፣ ይሄ አይን፣ ይሄ መልክ፣ ይሄ ጆሮ መስማት፣ ይሄ መብላት መጠጣት፣ ተኝቶ መነሳት፣ ከእንስሳ መለየት፣ የዘር ሐረግ ማስቀመጥ፣ ስም መሰጠት፣ ቁርአን ማንበብ፣ ሐዲስ ማንበብ፣ ቀንና ሌሊቱ መፈራረቁ ዝም ብሎ በከንቶ ይመስላችኋል? በከንቱ አይደለም። በከንቱ ቢሆንማ ነብያችን ደማቸው አይፈስም ነበር። የአላህ ነብይ ያ የሚወዱት ጓደኛቸው ዘመዳቸው ሐምዛ አይገደልባቸውም ነበር። የሚወዷትን መካ ለቆ ወደ መዲና አይሄዱም ነበር። ነብዩ አለይሂ ሰላቱ ሰላም ሰሃቦችን የተለያየ ሀገር ሄዶ አውሬና ምድር እንደፈለገ ባልተጫወተባቸው ነበር። ግን ቀልድ አይደለም። ይሄን ቀልድ ነው ብሎ የሚያስቡ ሰዎች ስላሉ ነው። ዝም ብሎ መኖር መሞት እንጂ ምንም የለም የሚሉ ሰዎች አሉ። እንስሳዎች በልሁም አደላላቸው አላ። እነዚህማ ከእንስሳ የባሱ ደካሞች ናቸው፣ ደይፎች፣ ዑዝር አይሰጣቸውም። እነዚህ ይነዳሉ ይላል አላህ። ዝም ብሎ እንዴት አታስተነትንም እንዴ? ጆሮ መስማቱ ያለምንም ቴሌ ክፍያ ያለምንም ስፒከር፣ የስልክ ስፒከር እንኳን ሲበላሽ ስንት ሕክምና እየሰጠው አንተ ይሄን ነፃ የሆነ ጆሮ መስማት ተሰጥቶ ዝም ብሎ ቀልድ ይመስላል እንዴ? ልትከለከል ይገባል ነው የሚለው አላህ። አበተን ለጨዋታ ብለን የፈጠርናችሁ ወአነኩም ኢለይና ላ ቱርጀዑን ማትመለሱ ይመስላችኋል? አረ ከዚህ በፊት የነበሩትም እኮ ተመልሰው አሉ። ስንት ነገር አሳይተናቸዋል። አረ ተገንዘቡ እኮ ነው የሚለው። ምድር ላይ ሂዱና እስኪዩ እነ ፍርዓውን እነ ሃማን እነ ቃሩን መካ ስትሄዱ ስንትና ስንት ጉታ ያላችሁ ስንትና ስንት በተለያየ ሀገር አላህ ያስቀመጣቸው ተአምሮቶች አሉ። አረ አንዳንድ ሰዎች ጓሮ ገብቶ እንኳን በቃ አምኖ ይመጣሉ እኮ ጓሮ ገብቶ ንፋሱን የበቀለው ከመሬት በቅሎ ይሄ አረንጓዴውን ሲያዩ የሚበላው ብርቱካን አቮካዶን ይሄ ባቄላ አተሩን እሸቱን ሲያዩ እሸቱ ደግሞ ደርሶ እያንዣበበ ሲደርቅም ደግሞ ባንዴ ነው እንደሚደርቀው እያሳወቀ ይኸው ልደርቅ ነው እሸት ጨርሳል አብቅታል በልታል እያለ እኮ ነው የሚለው። ከደረቀስ በቃ አብቅቻለሁ ደርቅ ያለው አሁን መወቃት አለብኝ ተወቅቼ ቤት መግባት አለብኝ። ካልወቃው በጊዜው ካልተነሳው ደግሞ ወደ መሬቱ ይመለሳል ወደ ቦታው። ይሄ ሁሉ አለ። በዚህ ያምናሉ ሙስሊሞች። ታምር ነው ለነሱ። በቃ ይፈክራሉ፣ ያስተነትናሉ። ይሄው አሊሞች ያስተነትናሉ። ለዚህ ነው አላህ ኢነማ የኽሸላህ ሚን ኢባዲሂ ዑለማ አላህ አላህን በደንብ የሚፈሩት ትክክለኛ አላህን መፍራት የምትባለው ነገር አሊሞች ዘንድ ነው ያለችው አለ። ጃሂልማ ጃሂል ገራገሩ ጀነት ነው አገሩ ብለው ይጨፍሩ ይል እንደ ጫት እየበሉ እንዲህ አይነት ሰው አላህን አያውቀውም። በቃ አይፈራውም። ማለሁ ወማ አለይህ አያውቅም። ምን እንዳለበትና ምን እንዳለው አያውቅም። አማ አሊሞችስ ያውቃሉ። ከአሊሞች ሁሉ አሊም ነብዩ ነበሩ። እኔ ነኝ ከናንተ በላይ አላህን እንፈራው መጠነቀቀው አሉ ነብዩ አለይሂ ሰላቱ ሰላም። ጠነቀቀው አሉ ጌታዬን እንፈራዋለሁ አሉ። ለዚህ ነበር ነብዩ ያለቅሱ ነበር እንባቸውን ዱብ ያደርጉ ነበር። ሀከዛ አላህ ወደኛ ማትመለሱ ይመስላችኋል እንዴ ይላል። ይሄም ሱረቱል ሙእሚን 115 ነው። ወቃል ሌላም ይላል አያህሰቡል ኢንሳን የሰው ልጅ ይገምታል እንዴ አዩትረከ ሱዳ ማይታዘዝም ማይከለከልም ይመስላል ይላል። ይሄም ሱረቱል ቂያማ 36ኛው ላይ ነው። አይ የዙኑ ኢብኑ አደም የብኒ አደም ይገምታል እንዴ አዩትረከ ሱዳ አይ አዩትረከ ሙህመለን ችላ ተብሎ የሚተው ይመስለዋል። ፈላ ዩእመር ይሄን ስራ ተብሎ ማይታዘዝ ይመስለዋል። ወላ ዩና ይሄን እንዳሰራ ተብሎ ማይከለከል ይመስለዋል። ዝም ብሎ በቀልድ የተፈጠረ ይመስለዋል እንዴ? ምን አይነት አስተሳሰብ ነው? ምን አይነት እንዴ? እንስሳው እንኳን እኮ ሊታረድ መሆኑን ያውቃል እኮ። በሬውን ጎትታችሁ መታችሁ ቢላዋን ሲያ ይደናበራል አይደል? ሊያመልጥም ይሞክራል። በል ሰዎች እግሩን ያስራሉ፣ አንገቱን ያስራሉ፣ ይተባበራሉ፣ ሊያመልጥ ይሞክራል። ከምን ሊያመልጥ?
ከብላዋ ሊያመጥ ጥረት ያደርጋል። በግ ይረብሽ የለ እንዴ? በግ ልክ ሊታረድ የመጣ በግ ይሁት ይረባበሻል፣ በዚህ ይጨንቀዋል። ለዚህ ነው ነብዩ አለይሂ ሰላቱ ሰላም መወረዱና አሳርፉት አሉት። እንስሳዎቹን ካል ሊታረዱ እንደሆኑ ይጨንቃቸዋል፣ ይገባቸዋል። አንዳንድ በሬዎች በርግዶ ቤት በርግዶ ወጥቶ ከተማ ከመኪና ዘሎን ከተማም ይረብሻል፣ ይጨንቃቸዋል። ሀከዛ እንስሳውን ካል የሚሄድበትን እያውቅ እንዴት የሰው ልጅ አያውቅም? ዝም ብሎ የተፈጠረ ይመስለዋል እንዴ? ሞኝነት ምን አይነት ሞኝነት ነው? ማይታዘዝ ይመስለዋል እንዴ? በላ አመረና በእርግጥ አዞናል፣ የማይቀር ነው። በእርግጥ አላህ አዟል። ቢተውሂድህ እሱን ብቸኛ አድርጎ በማምለክ ረገድ ላይ አላህ አዟል። ወጣዓቲሂ እሱን እሺ ማለት ወጣዓቲ ረሱሊሂ አለይሂ ሰላቱ ወሰላም መልእክተኛውንም እሺ በሉ ብሏል አላህ። ወተርኪ ማዕሲየቲሂ እሱን ማመፅን መተው። አን አቢ ሁረይረተ ረዲየላሁ ተዓላ አንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም አባ ሁረይራ ረዲየላሁ ተዓላ አንሁ ከነቢያችን አለይሂ ሰላቱ ወሰላም አንስቶ ቃል ኩሉ ኡመቲ የድኹሉል ጀነ ኡማዎቼ በአጠቃላይ አሉ ጀነት ይገባሉ ኢላ ሲቀራሉ ነብዩ አለይሂ ሰላቱ ወሰላም መን አባ እምቢ ያለ ሲቀራሉ ነብዩ ጀነት ግባ ሲባል እምቢ ይላል አው ይላል። የነብዩን ሀውድ ሲባል እምቢ ይላል አው ይላል። ከቀብር ጭንቅ ነፃ አውጣ ሲባል እምቢ ይላል አው ይላል። ከጀሃነም እሳት ነፃ አውጣ ሲባል ይላል አው ይላል። ምን ይላል? ሸይጣንን ተከትሎ በየመንደሩ ይዞራል። በቃ ይሄ ነው ትርጉሙ። ነብዩ ያስቀመጡት እያለ መስጂዱ እያለ መድረሳው እያለ ዳዕዋው እያለ ቁርአኑ እያለ ሐዲሱ እያለ ወደ አላህ መንገድ የሚጣሩ ሰዎች እያሉ ዝሙቱ ተከልክሎ እያለ ይሄን ሁሉ አፈንግጦ ወይ አፈንግጣ ሸይጣንን ተከትሎ በየመንደሩ ይዞራል። ሁሉም ኡመቴ ጀነት ይገባል ኢላ መን አባ እምቢ ያለ ሲቀር ቃሉ ያ ረሱላህ እርሶ የአላህ መልእክተኛ። ሰሃቦች ንቁዎች ናቸው፣ ዝም ብሎ አያልፉ። ሰሃቦች እያንዳንዷን ነገር መረጃ ይፈልጋሉ። በል ከአነሃ መውዒዘቱ ሙአዲኢን አሏቸው። ይቺ የነብዩ ምክር ዛሬ መሰናበቻ ትመስላለች። እሺ ደግማችሁ ምከሩና ቃለ ኡሲኩም ቢተቅዋላህ አሉ ነብዩ። መከሯቸው እንዲህ አድርጎ ብሎ መከሯቸው። ሰሃቦች ንቁዎች ናቸው። የነብዩን አካሄድ አበላል የገቡበት የደረሱበት የት እንዳሉ ምን እንደገጠማቸው ቤት መግባታቸው ያለ መግባታቸው መስጂድ አሉ የሉም ከሐጅ ተመለሱ አልተመለሱ ያጣሩ ነበር። ሰሃቦች ንቁዎች ነበሩ፣ ብሉዎች ነበሩ፣ ሞኞች አልነበሩም ሰሃቦች። በል በእያንዳንዱ ነብዩ ጉዞ ትምህርት ነበራቸው ለሰሃቦች። በእያንዳንዱ ብሉግ ዑምደቱል አህካም ሌሎች ክታቦች ስትቀሩ ነብዩ ሊሸኑ ውሃ መጣላቸው። እሺ ከሰው ልጅ እስከሚሰተሩ ድረስ ትንሽ ደበቃሉ ይላሉ። ይሄው ትምህርት ለማን ጠቀመ ነው? በየመንደሩ ጥግ ይዞ ለሚሸኑ ሰዎች ትምህርት ይሆናል። ይሄ ትልቅ ሽማግሌ ጥግ ይዞ ሽንቱን ይሸናል መንገድ ላይ። ይሄ በእስላም የተከለከለ ነው፣ እንዳታደርጉት። ሀታ ሽንት ቤት ውስጥ ሆኖ እንኳን ራስ በራሳችሁ ልትመለከቱ በሚችሉ ነገር እንዳሸኑ ሐራም ነው። ይሄ አይቻልም። አውራን መመልከት ተደበቁ። ይሄ የእስላም አደብ ነው። ነብዩ ከሰው ልጆች ተደብቅ ያለው እስከሚሉ ይደበቁ ነበር የአላህ ነብይ አለይሂ ሰላቱ ሰላም። ሀከዛ ሰሃቦችም እንደዚህ ነበሩ። አደብ ያስፈልጋል። ሀታ መኝታ ቤቱ ናችሁ በጥንቃቄ ሙስሊሞች እንደዛ ነው የሚራመዱት። አለብኝ ማን አለብኝ አላህ ይኛ እንደዚህ ነው እንጂ ዝም ብሎ ልቅ መሆን አያስፈልግም። ሰሃቦች ያንዳንዱ የነብዩ ስነ ምግባር ትምህርታቸው ነበር። ስለዚህ ቃሉ ያ ረሱላህ ወመያባ እንዴ ማን ነው ጀነት ግባ ሲባል እንቢ የሚለው? ሞኝ ይላል። አዎ ለዚህም አፈመን ሸረሐ አላሁ ሰድረሁ ለልኢስላም ፈሁወ ዐላ ኑሪን ሚን ረቢሂ አለ አላህ። እንሽራህ ሰድር የሰጣቸው ሰዎች ናቸው እዚህ መስመር ውስጥ የሚገቡት። ቁርአኑ፣ ሐዲሱ፣ ዳዕዋው፣ ዱዓው፣ መስጂዱ፣ ጀማው፣ ሂፍዙ፣ ሂጃብ መለበሱ፣ ዝሙት መቅረቱ፣ ወለድ መቅረቱ፣ መንገድ መዘጋት መቅረቱ፣ ሰዎች መገዳደላቸው መቅረቱ፣ ሰላም መብዛቱ የሚያስደስታቸው ውስን ሰዎች ናቸው። በሰዎች መገደል ራሱ እኮ ቁማር የሚጫወቱ ሰዎች አሉ። ቁማር በለው ይላል አሜሪካን ቁጭ ብሎ በለው ይሄኛ ዘር አይደለም በለው ዋጋውን ስጠው ምናምን ይላል። ሞኝ የቂያማ ቀን እኮ ይከፍላል። እንደዚህ አይባልም፣ ነውር ነው። ትጠየቅባታለች። እቺ ምላስ የቂያማ ቀን ሂሳብ ትደረጋለች። አይባልም። ቆጠብ ሙስሊም እንደፈለገ ያወራው ያዝ አድርግ ልጓም አለበት ነው ሙስሊም። ነብዩ አለይሂ ሰላቱ ሰላም አንድ ሰው አንድ ንግግር ይናገራል፣ ቦታ አይሰጣትም አሉ። ያቺ ንግግር ምናልባት ይህ ሰው ከዲር መሐመድ አህመድ ሙስጠፋ የጀሃነም ነው ተብሎ መታወቂያ እስከሚይዝ ድረስ አሉ ነብዩ። አንድ ንግግር ይናገራታል፣ ቦታ አይሰጣትም። በዛች ንግግር የተነሳ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። የምትናገራትን ንግግር አበጥራት። ፓርላማ ላይ ያያችሁ የሚናገሩትን ንግግር ይጽፉታል፣ ያቀኑታል፣ ያስጠኑታል። የሚያይላቸው አለ፣ የሚያረቅላቸው አለ፣ የሚፈርምላቸው አለ፣ የሚጨምርላቸው አለ፣ የሚቀንስላቸው አለ። ያቺ መነጽራቸው እንደዚህ ያደርጉ ያነቧታል ተጠንቅቆ። እስላም ከዚህ በላይ ጥንቃቄ። አንድ ሰው መስጊድ ውስጥ አንድ ንግግር አላግባብ ንግግር ተናግሮ ሰው ሊፋጅ ይችላል፣ ሊገዳደል ይችላል፣ መስመር ሊስት ይችላል፣ መስጊድ ሊፈርስ ይችላል፣ መድረሳ ሊፈርስ ይችላል፣ ትዳር ሊፈርስ ይችላል። ስለዚህ እምቢ የሚለው ማን ነው ብሎ ጠየቋቸው። መነጣሊ ነከለል ጀነ እኔን እሺ ያለኝ ጀነት ገብቷል። በቃ እውቅና ተሰጥቶታል። አላህ ነብዩን አለይሂ ሰላቱ ወሰላም ከተከተላችሁ ጀነት ትገባላችሁ ብሏል። በቃ ከተቃረናችሁስ ጀሃነም ትገባላችሁ። ወመን ዩሻቂቅ الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نولي ما تولى ونصلي جهنم وساءت مصيرا قل إن كنتم تحبون الله فاتبعوني
እውን አላህን የምትወዱ ከሆነ ይሄ ሽወዳ ከሌለበት አላህን የምትወዱ ከሆነ ነብዩን ተከተሉኝ ብለህ በላቸው። እሱ ነው ግልጽ የሚያደርግላችሁ። ስለዚህ እኔን የተከተለ ጀነት ይገባል። ወመነሳኒ ፈቀድ አባሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን የማይከተል ሰው እምቢ ብሏል፣ ውርሱ ጀሃነም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ አልቡኻሪ 7280ኛው ሐዲስ ላይ ያስቀመጡት ነው። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ የቁርአን አንቀጽ አለው። ኢና አርሰልና ኢለይኩም ይላል አላህ ወደ እናንተ ልከናል ይላል። አላህ ወደ ሁሉም ህዝቦች መልእክተኛ ልኳል። ረሱለን መልእክተኞችን ልከናል። ሻሂደን መስካሪ ናቸው። ደግሞ እነዚህ መልእክተኞች መስካሪዎች ናቸው። ነብዩ አለይሂ ሰላቱ ሰላም የቂያማ ቀን በኡማቸው ይመሰክራሉ። በል ሐጀተል ወዳ የመጨረሻው ሐጃቸው ላይ ነብዩ አለይሂ ሰላቱ ሰላም ጌታዬ ለኡማይ ማድረሴን መስክርልኝ ብሎ ነው የሄዱት። ነብዩ አለይሂ ሰላቱ ሰላም ነብያቶች ሁሉም ይመሰክራሉ። እና አርሰልና ኢለይኩም ረሱላን ሻሂደን አለይኩም አለ በእናንተም ላይ ይመሰክሩባቸዋል። የቂያማ ቀን አላህ የሰው ልጆችን ዑዝር አስጨርሷል። በቃ በዚህ ቢል ሁሉን ዑዝር አስጨርሷል። የኛ ጌታ በዳይ አይደለም፣ ያንተ ጌታ ሰዎችን ሊበድል አይደለም ይላል። ነገር ግን ሰዎች ራሳቸውን ይበድላሉ እንጂ መስካሪዎች ናቸው። አለይኩም በእናንተ ላይ ከማ አርሰልና ልክ እንደላክ ነው ኢላ ፊርዓውና ረሱላ ወደ ፍርዓውን ነብዩላህ ማን ልኳል? አላህ ሙሳን። ነብዩላህ ሙሳ ዳዋ አደረጉለት። አሉት አሻፈረኝ አለ። አና ረብኩሙል አላ አላቸው። እኔ ትልቁ ጌታችሁ ነኝ አለ። ምስኪን ሞኝ ይሸወዳል። በትንሽ ነገር ነው የሚሸወደው። ለህፃናቶች ሲያለቅሱ ከረሜላ አምጥታችሁ ሰጣችሁ ያቺን ከረሜላ አፋቸው ውስጥ አስገብቶ ሲጣፍጣቸው ማልቀሱ ዝም እንደሚሉት ሞኝ ሰው የሆነ ነገር ሲሰጠው በቃ ቢዚ ታደርገዋል። በዛ እንደዚህ መሽጉል ይሆናል። ይሄ ፍርዓውን እኮ ይበላል፣ ይጠጣል፣ ምን ይላል? ይሄ ሁሉ ያየ እኔ ጌታችሁ ነኝ አለ። ይሄው እንደዚህ አይነት አምባገነኖችም ነበሩ። እኔ ጌታ ነኝ ይላል። ጌታ ነው ያዝነው አላለ። ነብዩላህ ሙሳን ሲያባርር ቆይቶ በቀደም ስላየ ነው ባህሪቷን አላህ ለነብዩላህ ሙሳ ተከፈች ያላት። ነብዩላህ ሙሳንና ሰራዊታቸውን መውሰድ አይፈቀድልሽም ከፈጂ መንገድ አላት። ተከፍቶ ነብዩላህ ሙሳና ሰራዊታቸው ሲያል ለኛ ነው የተከፈተው ግቡ አላቸው። ይሞኝ ግቡ ለኛ ነው የተከፈተው አላቸው። እንግባው ግቡ አላቸው። ግቡ ሲል ታቅልሎ ሲገቡ ዘጋ አላ። አሁን አምኛለሁ አለ። አሁንም አይሰራም አንተ ምስኪን ሞኝ አለው አላ። በል እንደው ከኋላ ላሉ ሰዎች ተአምር እናደርጋለን አለ አላህ። ታከዛ እንደዚህ ሰው ያመልካሉ፣ እንስሳ ያመልካሉ። ይሄ አገር ቤት ላም ተወልድና ጥጃ ሲሞትባት የሞተውን የጥጃውን ቆዳ ልጦት እንደ ጥጃ አድርጎ እግር፣ እጅ፣ አፍ ምናምን ይሰሩለትና ውስጡ ላይ እንትን ይሞሉታል ገለባ። ከዛ ያንን ውስጡ ላይ ሞልቶታል። ለምታልብ እናታችን ወተት ለመስጠት ምን ትፈልጋለች? ጥጃዋን ፊት ለፊት ማየት ትፈልጋለች። ያኔ ነው የሚመጣው የሷ ወተት። ያቺ ላም ወተቷን ለመስጠት ጥጃዋን ፊት ለፊት ማየት አለባት። ካላየችሽ ትረብሻለች። እናቷን ጧት አረጋታለች። እቃይን ሰበረችብኝ ብላ ትወጣለች። እቺ ጎፍለላውን ያመጡና ከፊት ለፊት ያስቀምጧል። እሷን እየላሰች ሙታለች እኮ የለም ባዶ ነው። ግን ጥጃዋ ትመስላትና እየላሰች እያስጠጋቻት ምን እያለች ትሄዳለች። ሞኝ እንደዚህ ነው በቃ እንደዚህ እየተሸወደ ይበላል። ይሄው ለዚህ ነው በሬው ወይ ሳሩን ላይ ተገደል ገባው የተባለው ቅሳኔ ለዚህ ነው የሚሆነው። ላምቷ በቃ ጥጃዋ ያለት ትመስላታለች። ሲያልቅ ደግሞ ወጥቶ ዘጥግ ያስቀምጡላታል። አሁንም ልትታለብ ስትል ያመጡታል። ጎፍለላ ነው የሚባለው። ስለዚህ እንደዚህ ነው። ፍርዓውንም እንደዚህ ተሞኘና በቃ ተሸውዶ ውሃ ውስጥ ገባ። ይሄም ሱረቱ ሙዘሚል 15ኛ ቁጥር ላይ ነው። ያኔ እህመዱ ረበኩም ለጌታችሁ ሐምድ አቅርቡ አላ ኢርሳሊ ሀዘን ነብይል ኡሚ። ይህንን ማይቀሩ ማያነቡ ነብይ እኮ ነው። የነብዩ ታምር እኮ ተቆጥሮ ያልቅ። ነብዩ እኮ ዓለምን ያንቀጠቀጡት ዓለም ነብዩ ሲባሉ ካፊሮች አሁንም ይፈሯቸዋል። ነብዩ ዓለምን ያንቀጠቀጡት ነብይ ያለፉትንም የሚመጡትን ባላይ ካዱ ሰዎችን የሚያንቀጠቀጡት መጽሐፍ ማንበብ አይችሉም። ቀጥታ ካላህ ወህይ ነው የሚመጣላቸው። ታምር አይደል? ዛሬ ሰዎች ተምሮ አሜሪካን፣ ጀርመን፣ እንግሊዝ ዶክትሬት ምናምን ብሎ እኮ ይጨንቃቸዋል። በቃ እኔ ህዝቤን ከዚህ በላይ መምራት አልቻልኩም ጨነቀኝ ብሎ ጭንቅላታቸው ይፈነዳል። አንዳንዶች በተኙበት ይሞታሉ። ነብዩ ዓለምን የመሩት እኮ ነው። ዓለምን በአላህ የካዱ ሰዎች ደግሞ ያስጨነቁት መጽሐፍ ማንበብ። ይሄም ደግሞ ሳሂር ደጋሚ እያሉ ስለነበረ አይ ራሱ ገጥሞት ነው ጽፎት ነው እንዳይሉ ዘጋባቸው በሩን አላህ። ካላችሁ ሲው ጽፎት ነው እንዳለ አይጽፍም። ነብዩ መሐመድ አለይሂ ሰላም ገጥሞት ነው መግጠም አይችሉም ነብዩ ማንበብ። ስለዚህ ወማ ينطق عن الهوى إن هو إلا وحي يوحى ቀጥታ መልእክት ከኛ ነው የሚመጣለት ተቀበሉ አላቸው አለ። ኡዝራቸውን አስጨረሳቸው። ለነብዩ ይሄ የግርማ ሞገስ ወይንም ደግሞ እልቅናቸው የሚወሳበት ነው። ነብዩ ያለ መቅራታቸው ያለ ማንበብ ለኛ ግን ውርደት ነው። ወህይ ስለማይመጣልን የመጣው አንብበን ማውቃል መቻል አለብን። መጽሐፍ ማንበብ መቅራት አለብን። መንተባተብ አያስፈልግም። እስከ መቼ እንተባተባለን?
ቀብር ላይ የምትጠየቀውን ጥያቄ ማዘጋጀት አለብህ። መቅራት፣ ማንበብ። ህፃናቶች አሁን ኬጂ የሚማሩ ልጆች እንግሊዝኛ እንዴት ነው የሚያጠለጥሉት? አባታቸውን እንዶ ይንቆታል እንዴ? የኛ እንግሊዝኛ አልገባም ሌላ አስጠኝ ቅጠር ይልኮ የሚሉት ያሁኑ ጊዜ ልጆች የኛ አባት አልተማረም ይላሉ። ምን ነው ተምሯል እኮ ያስተምራል እኮ አንዳንድ አባቶች ያስተምራሉ እኮ የኛው ላንተ አይገባም። ምን ነው አይገባም አንተ አልተማርከውም ይሉታል። በቃ የኛው አዲስ ነው በቃ ተሻሽሎ ተበጥሮ በአዲሱ ቴክኖሎጂ አፕዴት ተደርጎ የመጣ ነው። ስለዚህ የሚያስጠናን ሰው ከኛ ጋር ማች ነው ያደርግ የሆነ ሰው ቀጠርልን ይሉታል። በቃ እኛ ግን ይሄን ካላወቅን ወላሂ ትልቅ ውርደት። ስለ ዝሙት አስከፊነት፣ ስለ ሐጅ፣ ስለ ጾም፣ ስለ ሰላት፣ ስለ ኢማምነት፣ ስለ ተከትሎ የሚሰግዱ ሰዎች፣ ስለ ሰፍ ተጠጋግቶ ስለ መስገድ፣ ሰደቃ ስለ መስጠት፣ የጉርብትና ሐቅ፣ የሚስት ሐቅ፣ የባል ሐቅ፣ የልጅ ሐቅ፣ የወላጅ ሐቅ መታወቅ አለበት። አልነብይ ኡሚ አልአረቢ አረቢ የሆን አልበሺር አበሳሪ አልነዚር አስጠንቃቂ አሻሂድ አላ ኡመቲ በኡመታቸው ላይ የሚመሰክሩ ቢአዕማሊሂም በሰሩት ስራ ወሽኩሩሁ አመስግኑት አላህን ወቁሙ ቢሃዚሂ ኒዕማ በዚህም ጸጋ ቁሙ ስሯ አልጀሊለ ከፍተኛ የሆነች ወኢያኩም አደራችሁን አንተክፍሩሃ እንዳትክዷት እቺን የተዋለላችሁን ውለታ ፈታእሰው ረሱለኩም መልእክተኛችሁን እንዳታምፁ ፈተኩኑ ከፍርዓውና እንደ ፍርዓውን እንዳትሆኑ ሂና አርሰለላሁ ኢለይሂ ሙሳ ነብዩላህ ሙሳን አላህ ልኮለት ነበር ኢብኑ ኢምራን አላህ ወደሱ ልኮ ነበር አመፀ ፈዳአሁ ነብዩላህ ሙሳ ፍርዓውን ዳዋ አድርጎለት ነበር ጌታን አምልክ የተፈጠርከው አላህን እንድታመልክ ነው። ይሄ መብላት መጠጣቱ ገንዘቡ ካዝናው እንዳይሸውድ ግባ ወደ እስልምና ብሎት ነበር። እምቢ አለ። ፈዳአሁ ኢላላህ ወደ አላህ ጥሪ አድርጎለት ነበር። ጥሪ ማድረግ ነው። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ኢና አተድና ሊዛሊሚና ናረን አላህ ጥሪ ይደረጋል። የፈለገ ይመን ያልፈለገ ይካድ። ግን እውቅና መስጠት አይደለም ፍቃድ አይደለም። ጀሃነምን ደግሞ ለአመፁ ሰዎች አዘጋጅተናል ይገባዋታል አለ። ዳዕዋ አድርግ ወማ አለ ረሱል ኢላ አልበላጉል ሙቢን ነው አላህ በልግ ማ ወንዚለ ኢለይከ አላቸው ለነብዩ አለይሂ ሰላቱ ሰላም አድርስ ነብዩን በልጉ አኒ ወለው አያ አንድ ሺህ ማንቀል ብትሆን አድርሱ ብለዋል። ማድረስ ነው። ታደርሳለህ። የተቀበለ ይቀበላል፣ ያልተቀበለ የቂያማ ቀን ያቃታል። ፈዳአሁ ኢለላሂ ወአመረሁ ቢተውሂድ ተውሂድንም ያዝ ጌታን አምልካ ነው። ፈለም ይሰድቅ እሁን አላለም። በል አሳሁ በል አመፀው ፈአኸዘሁ አላህ ያዘው አኽዘን መያዝን ወቢላ ብርቱ የሆነች አይ ሸዲደን ጠንካራ የሆነ አያያዝ ያዘው ባሊገን ድካ የደረሰች የሆነችን አያያዝ አላህ ያዘው ይላል። ይሄም ታች 22ኛ ቁጥር ስትወርዱት 893ኛ ቁጥር ላይ ተፍሲር ሰዓዲ ላይ የተቀመጠ ነው። የአላህ ፍቃድ ከሆነ በሚቀጥለው ሳምንት አታኒያ ከሚለው እንጀምራለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.